ጨረቃ ፋሚሊ ዛሬ በጣም ደስ በሚል ቪዲዮ ይመጣሉ። እንደዚሁም ደግሞ ግምጃዬ ወደ ቢሾፍቱ እንደሄደች እንግዲህ ትላንት አይታችኋል። በግምጃዬ ወደ ቢሾፍቱ መሄድ ቅር ያላቸው ልጆች በቴሌግራም በጣም ብዙ መልእክቶች ደርሰውኛል። የቁጣ ሁሉ ናቸው አንዳንዶቹ፣ ለምን ትሄዳለች አይነት። እንደዚሁም ደግሞ ፍፄ ለአብሳላት የፍቅር ጥያቄ አቅርቦላታል። አብሳላት ዛሬ መልስ ትመልሳለች ማለት ነው። አብሳላት ምን ብላ እንደምትመልስለት ለፍፄ ትቀበለዋለች አትቀበለውም የሚለውን እንደዚሁም ደግሞ የግምጃዬ ወደ ቢሾፍቱ መሄድ ወደ ሀይሚና ብሩክ ጋር መሄዷ እንግዲህ ብዙዎቻችሁን ለምን እንዳናደዳችሁ ለምን እንዳስቆጣችሁ እስካሁን ድረስ እኔ አስቤ አልደረስኩበትም። ምክንያታችሁም ብዙም አልነገራችሁኝም። ለምን ትሄዳለች ብሩክና ሀይሚ ለምን ጥሩ ጊዜ ያሳልፉን ብቻቸውን የሚል አይነት ይመስለኛል አንዳንዶቹ የነገራችሁኝ። እንደኔ እኔ ግምጃዬ ወደ ቢሾፍቱ በመሄዷ ከነ ሀይሜ ጋር በመገናኘቷ በጣም ነው ደስ ያለኝ። የኔን ግምት ስነግራችሁ ነው፣ የኔን አስተያየት ልክ ነው አይደለም የሚለውን ሌላ ኬዝ ነው። ነገር ግን እኔ ሲገናኙ በጣም ደስ ብሎኛል። በዋናነት ሀይሚ በጣም ደስተኛ ነበረች። አትቀልጅ እያለቻት ነበረ በስልክ ለራሱ ነይ ብለዋት በቃ አልመጣም ብላቸው ነበር እሷ በተናገረችው መልኩ። ሀይሚ ቅር ብሏት ነበር በመጠኑም ቢሆን ብንነግራት ኖሮ ተሰምቷት ይሆናል ከፍቷት ይሆናል የሚል ነገር ታውቃላችሁ። ብሩክና ሀይሚ ምን ያህል ውስጣቸው ቅን እንደሆነ እንኳንስ በአቅራቢያቸው ላሉ እንደዚሁ ለሙሉ ኦዲየንሶቻቸው ምን ያህል አዛኝና ሰውን ማስከፋት የማይወዱ ቅን ልጆች እንደሆኑ ታውቃላችሁ። ሌላ ደግሞ ብሩክና ሀይሚ አሁንም አብረው ጊዜ እያሳለፉ ነው። ሁሌም አብረው ነው ጊዜ የሚያሳልፉት። ሁለታቸው ብቻቸውን ለምን ጊዜ ያሳልፉም ላላችሁት፣ ሲጀመር ብቻቸውን አልሄዱም። እነ ሚፍታህም ነበሩ፣ እንደዚሁም ጓደኞቻቸው አንዳንድ ጓደኞቻቸው አብረዋቸው ነበሩ። ታውቃላችሁ በጥቅሉ ብሩክና ሀይሚ ክላሳቸው ለራሱ የተለያየ ነው። ወደ ዋናም ሆነ ወደ ተለያዩ ቦታዎች ሲሄዱ በዙሪያቸው ብዙ ሰዎች አሉ። አብረው ብቻቸውን አይደሉም። በጥቅሉ ብቻቸውን አይደሉም። ብቻቸውን በቃ ሌላ ሰው የሌለበት ቦታ ላይ ለመቀመጥ የሚያደርስም ኬዝ የላቸውም። ብሩክና ሀይሚ እንደምታውቁት አልተጋቡም እስካሁን ድረስ። በጣም ደስ በሚል ሁኔታ ነው እየኖሩ ያሉት። በጣም ጠንቃቃና ኩሩ ልጆች ናቸው። በዚህን እድሜያቸው በጣም ትልልቅ ሰዎች እንኳን ማገናዘብ አቅቷቸው የተሳሳቱበትን መንገድ እነሱ ግን ፈጽሞ አንድ ነገር ሳይሳሳቱ ከሁሉ ነገር ተጠብቀው አብረው እየኖሩ ያሉ ልጆች ናቸው እና ብቻቸውን መሆን ቢፈልጉ ሲጀመር እነ ሚፍታህን ሁሉ ይዘው አይሄዱም ነበረ። ይህን ያክል ብቻ መሆን ጫጉላ ሽርሽር አይደለም የሄዱት። እነሱም ኦልሬዲ ብቻቸውን መሆን ቢፈልጉ እኮ ሲጀመር ለእኛ መግለጽ እንደዚህ ቦታ ነው የምንሄደው፣ እንደዚህ ቀን እንቆያለን፣ ምናልባት እስከዚህን ቀን ልንመለስ እንችላለን ብለው ለኦዲየንስ ለራሱ አይናገሩም ነበርና ጊዜ ምን መሰላችሁ ከጓደኞቻቸው ጋር የምታሳልፏቸው ጊዜ በጣም ደስ የሚሉ ጊዜ ናቸው። በዛ ላይ ደግሞ ባለፈው ለራሱ ግምጃዬ ወደ እነሱ ቤት በመሄዷ በጣም ብዙ እህቶቼ ቅር ብሏችሁ ነበረ። ግምጃዬ ወደ እነሱ ቤት ሄደችው እኮ እነሱ ቤት ለመኖር አይደለም። እንደምታውቁት ሄደች ከጌሙ በኋላ ተገናኙ፣ ቪዲዮ ሰሩ፣ ጨረሱ። ምሳ አዘጋጅታ ነበር ሀይሚ። በጣም ደስ የሚል ቆይታ ነበረ። በሁለተኛው ቀን ደግሞ ተመልሳ ሄደች። ከዛም በኋላ ማለት ነው። ከዛን በሁለተኛው ቀን ደግሞ ደወሉላት። እነሱ ቡታጅራ በነበሩ ጊዜ ግምጃዬ ልደቷን አክብራ ነበረ። በወቅቱ በልደቴ ለምን አልተገኛቸውም ብላ ነበረ። ያው ታውቃለች ለበዓል እዛ እንደሆኑ ከቤተሰብ ጋር ጥሩ ጊዜ እያሳለፉ እንደሆንም ታውቃለች። ነገር ግን እንደ ጓደኛ ስለሆኑ ብትኖሩ ከጎኔ ብትሆኑ ደስ ይለኝ ነበር አይነት ነገር ብላለች። የቁጣ ሳይሆን የሆነ ሌላ ነገር ስሜታዊ ሆና ሳይሆን፣ ነገር ግን አለመኖራቸው ቅር ብሏት ስለነበረ ያው እናንተ ከጎኔ ባለመኖራችሁ የሚል ነገር ተናግራ እንዳስታወሰቻቸው ከጎኗም ቢሆኑ ይበልጥ ደስተኛ እንደምትሆን ነግራቸው ነበረ እና እንግዲህ ደስታቸው እንደሆነ፣ ነገር ግን በወቅቱ መምጣት እንዳልቻሉ በልደቷ ቀን መገኘት እንዳልቻሉም ተናግረው ልደቷን አከበሩላት። ስጦታም ሰጧት። ለልደት የሚሰጥ ስጦታ ማለት ነው።
በቃ አለቀ። ወደ ቤቷ ሄደች፣ እነሱም ወደ ቤታቸው ኖሩ እና አብራ ወደ አዲስ አበባ መታ ከነ ሀይሚ ጋር ቪዲዮ ሰራች ማለት አብራቸው ትኖራለች ማለት አይደለም። ኢቭን አብራቸው ብትኖር እንኳን እንደኔ ያን ያክል ችግር የለበትም። በጣም ጥልቅ ፍቅር ባይዘዌ በጣም እንደምትወዷቸው እንደዚሁም ደግሞ በእነሱ ላይ ምንም አይነት መጥፎ ነገር እንዳይደርስ በጣም እንደምትጠነቀቁ ነው ያየሁት። ውድ እህቶቼ ካላችሁ የልብ ቅንነት ነው ባይዘው ይሄ የክፋት አይደለም፣ ከመጀመሪያውንም የክፋት አይደለም። ነገር ግን ካላችሁ ጥልቅ ፍቅር ትፈራላችሁ። በቃ ለምሳሌ በጣም የምትወዱት ሰው በጣም እንኳን ሰው ይቅርና የሆነ ልብስ ሊሆን ይችላል። በጣም የምትወዱት ከሆነ ሌላ ሰው እንኳን እንዲለብስባችሁ አትፈልጉም። በጣም ትሳሱለታላችሁ ለዛ ነገር እና ደግሞ በሰው ላይ ሲሆን ይበልጥ ከዛ በላይ ነው የሚሆነው እና በጣም እንደምትወዷቸው በእነሱ ላይ በቃ ሲያለቅሱም ሲከፉም ሲያዝኑም ማየት እንደማትፈልጉ ነው የተገነዘብኩበት። እና አሁንም ምን ልላችሁ ነው የግምጃዬ ወደ ቢሾፍቱ መሄድ ከነሱ ጋር አብራ ጊዜ ማሳለፏ ሀይሚና ብሩክ ላይ ምንም ጫና የሚያመጣው ነገር የለውም። እንግዲህ ያው ጥሩ ጊዜ አብረው ያሳልፋሉ። በአካል ከተገናኙ ቅርብ ጊዜ ነው እንደምታስታውሱት። ሀይሚም ደግሞ ብቻዋን ነው ማደሪያ ክፍል የያዘችው። እየፈራው ነው ብላለች። ደግሞ ቤቱ ያስፈራል፣ አይታችሁታል። ውስጡ አንዳንድ ነገሮች አሉት ምናምን እንደዚህ ከሰው ጋር የለመደ ሰው ይፈራል። እንደዚህ አንዳንድ ነገሮች አሉት ስላችሁ የተለያዩ እንደ ቁምሳጥን ነገር እንደ ሻወር ቤት ውስጥ የተለያዩ በቃ ያ ነገሩ በቃ አልጋ ላይ ተኝታችሁ እዛኛው ክፍል ሌላ ሰው ይኖር ይሆን ሌላ ነገር ይኖር ይሆን አይነት ፍርሃት ይመጣል። ብቻችሁን ስትሆኑ ብቻችሁን ሆናችሁ ስለማታውቁ። እርግጥ ሀይሚ ቤቷን ቢሆን ብቻዋን ነው የምታድረው፣ አይታችኋል ቤቷን። ነገር ግን ቤት ውስጥ ስትሆኑና እንደዚህ ሌላ ቦታ ስትሄዱ ትንሽ ይለያያል። ያንን ፍርሃቷን ደግሞ ከጓደኛዋ ጋር ስታድር ይበልጥ እየተጫወቱ ሲጀመር ሌሊቱን ሳይተኙ ሁሉ ሊያሳልፉት ይችላሉ። እንደዚሁ በጨዋታ በተለያዩ ነገሮች እና ጥሩ ጊዜ ያሳልፋሉ ሁላቸውም። በዛ ላይ ደግሞ ሲገናኙ በጣም ደስተኛ ነበሩ፣ አይታችኋል። በቃ ደስ ካላቸው እኛም ደስ ሊለን ይገባል ልላቸው ነው የምፈልገው። ጥንቃቄ ማድረጉ አይከፋም። በቃ ብዙ ጊዜ የምንጠቃው በቅርባችን ባሉ ሰዎች ነው የምትሉ እህቶቼ፣ እናንተ ተሳስታችኋል አለንም፣ አልተሳሳታቸውም ሲጀመር። ስለዚህ እህቶቼ ምንም አትፍሩ፣ አትጨናነቁ ለማለት ፈልጋለሁኝ። ከዛም ሲመለሱ ኦሬዲ ግምጃይም ወደ ቤቷ ትሄዳለች፣ ብሩክና ሀይሚም ቤታቸው ናቸው የሚሆኑትና ምንም የሚያሳስብ ነገር የለውም ልላቸው ነው። ሌላ ደግሞ ፍፄ እንዴት አብሳላትን የፍቅር ጥያቄ ያቀርብላታል ብላችሁ ብዙ እህቶቼ ያው ስትናገሩ ነበረ። እንደዚሁም አንድ ሁለት መልእክቶች ለእኔ ለራሱ ደርሰውኛል። ምን አይነት ነገር ነው? ያኔ ጓደኛው ፍቅረኛ ነበረች፣ ጓደኛውን ትወድ ነበረ። እንዴት እሱ የፍቅር ጥያቄ ያቀርብላታል? እሱ የፍቅር ጥያቄ አቅርቦላት እሷ ብትቀበልና አብረው ቢሆኑ እንኳን ፍፄና ቡራ ጓደኛሞች ስለሆኑ ከቡራ ላትርቅ ትችላለች። አብሳላት ተመልሳ ወደ እነ ብሩክ ህይወት ልትገባ ትችላለች። እንደዚሁም በቅርብ ደግሞ የእዩ ልጅ ምርመራ ስለሚካሄድ ምናልባት የእዩ ልጅ የቡራ ከሆነ ሀይሚ ብሩክን አትቀበለውም፣ ትታው ትሄዳለች። በዚህን አጋጣሚ አብሳላት ወደ ብሩክ ትቀርባለች አይነት ነገር ነው። እንግዲህ ረዘም ያለ መልእክት ነበረ የደረሰኝ። እኔ እንዴት እንዳሰባችሁት ግራ ገብቶኛል። የእዩ ልጅ የብሩክ ሆነም አልሆነም ብሩክና ሀይሚ ላይ ምንም የሚያመጣው ተጽዕኖ የለም። ካሁን በፊትም ተናግረናል። በዚህ ነገር ላይ ደግሞ እነሱም አስበውበት ወስነው ተናግረዋል። እንግዲህ ይህ የእዩ ልጅ ትመረመራለች። ምርመራው ሲወጣ ምናልባት የብሩክ ልጅ ሆና ብትገኝ እንኳን ይሄ ነገር እኮ ለሀይሚ አዲስ አይደለም። ያኔ አስረግዞኛል፣ ከኔ ጋር ነበር ጊዜ ያሳልፈው፣ ከዚህን ጊዜ ወር በፊት እንደዚህ በተፈጠረ ጊዜ ምናምን ብላ
እዩ ሀይሚ ጋር መታ ሁሉን ነገር ፊት ለፊት የተናገረችው ነገር ነው። አሁን ላይ በወቅቱ ሀይሚ ተናዳ ታማ ተጨናንቃ ራሷን ሁሉ በጣም በብዙ ነገሮች አጨናንቃ፣ ነገር ግን አሁን ተረጋግታ ነገሮችን በጣም በተረጋጋ መልኩ አንድ ሰው ሊሳሳት ይችላል። ጋሽዬም ብሏል፣ አንድ ሰው ሊሳሳት ይችላል። በተለይ ወንድ ልጅ ይታለላል፣ ሊሳሳት ይችላል። ያ ማለት ደግሞ ኦሬዲ ከአላማው እንደዚሁም ከውሳኔው መራቅ አለበት ማለት አይደለም። ማንም ሰው ይሳሳታል ብሎ ጋሽዬ ሁሉ በዚህ ነገር ላይ መልስ የሰጠበት ነገር ነው። ብሩክና ሀይሚም አሁን ላይ ምንም አይደለም። ሲጀመር እዩ የብሩክ ነው አለች አላለች አይታችኋል። እንግዲህ እዩ ምን እያለች እንደነበረ፣ ሀይሚ ጊዜሽን ደስታሽን በደንብ አጣጥሚ፣ እኔ ልመጣ ነው ምናምን እያለች ከምንቴም ጋር በመተባበር አንዳንድ ነገሮችን ለመስራት እየሞከሩ ነበር። እስካሁን ግን ምንም የተሳካ ነገር አላየሁም። ወደ አዲስ አበባ ቤት ኪራይ ምንቴም እየፈለገ ነበረ። ተከራዬ አገኘ የተባለበት ቦታ ከነ ሀይሚ ቤት በጣም ሩቅ ነው። ያም አልተሳካም ደግሞ ምናልባት ይህ ቤት ሊሆን ይችላል ተብሎ በተነገረኝ እንትን አሁን ሌላ ሰው እንደገባበት ነው የኢንፎርሜሽን የደረሰኝ። ስለዚህ ምንም እየተሳካላቸው አይደለም። አሁንም አይሳካም። በክፋት አንድ ሰው በክፋት አስቦ ወደ እናንተ ሲቀርብ እናንተ አትመልሱት። ሲጀመር ክፋቱ ራሱ የእጁን ይሰጠዋል። መልካምነት ለራስ ነው ይባል የለ፣ ክፋትም ለራስ ነው። ስለዚህ ብሩክና ሀይሚ ላይ ምንም የሚያመጣው ጫና የለም። ምንም አይነት ነገር የእዩ ልጅ በቃ የማንም ይሁን ብሩክ ጣጣው አይደለም። ሲጀመር የብሩክ አይደለም፣ የብሩክ ነው ብለንም አናምንም። ምናልባት ውጤቱ ለራሱ ነው ቢለን በቃ ብሩክና ሀይሚ ህይወታቸው ይቀጥላል። እዩም ደግሞ ልጇን ማሳደግ ከፈለገች ታሳድጋለች፣ ካልፈለገች ሙሼ ትፈልጋታለች። ልጅቷን ሙሼ ታሳድጋታለች። ሁሉን ነገር ብሩክ እና ሙሼ እንደዚሁም ሀይሚ ጋር በመተባበር ልጅቷን ለማሳደግ ዝግጁ ናቸው። ነገር ግን እዩ በብሩክ ህይወት ውስጥ ቦታ አላት ማለት አይደለም። እንደዚሁም ደግሞ አብሳላትም መልሳ ወደ ብሩክ ህይወት ውስጥ መግባት ትችላለች ማለት አይደለም። ይህን ልላችሁን የምፈልገው ገና ያልተፈጠረ ነገር ይፈጠራል ብላችሁ ግን አስቀድማችሁ በቃ ልትጨናነቁ አይገባም ልላችሁ ነው የምፈልገው። እህቶቼ በጣም ቀና ልብ ስላላችሁ ከራሳቸው አብልጣችሁ እንደምታስቡላቸው በቃ ሳቃቸውን፣ ፈገግታቸውን፣ ደስታቸውን እንደምትመኙም እንደምትፈልጉም ነው ያየሁበት። ነገር ግን ምንም የሚያሰጋ የሚያስፈራ ነገር የለውም ልላችሁ ፈልጋለሁ እህቶቼ። በንግግሬ ላይ በቪዲዮ ላይ ምናልባት ጥፋት ካለ ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ